አሁን ቀብሪ መልሽ ያለችዋል ጁጁዬ አይላቡ አልሐምዱሊላ ያለችዋ ልጅ ማለት ነው። እሷ ከሆነች ብዬ መጀመሪያ ከራስሽን ጀምር። ሰሚራ ደሴ የምትኖሪው በደሴ ነው፣ የምትሸጪው ደግሞ አረቢያ መጅሊስ ነው። አረቢያ መጅሊስ የቤት እቃዎች አልበሳት በቃ ሰራ ኦንላይን ማለት ነው እኮ ምን ምን ምሳሌ አልባሳት እሸጣለሁ፣ አስቤዛ ረመዳለ እሸጣለሁ። እነዚህ ሁሉ ነገሮች ገዝተሽ ቤትሽ አስቀምጠሽ ነው ወይስ ከስተመር ሲያዝሽ ነው የምትገዢው? መጅልስ ቤቱ የራሴ ነው። መጅልስ ቤት በራሴ ነው የማዘጋጀው። ልብሶችን ግን ከጅምላ እመጣለሁኝ። ቤት የሚፈልጉትን መርጃ አዘጋጅቼ ይልክላቸዋለሁ ማለት ነው። አስቤዛ ደግሞ ባልትናለችኝ የራሴ እሷን እንትን እያልኩኝ ይሸጥላቸዋለሁ። ከራሴ ቤትሽ ውስጥ ነው የምትሰሪው? አየር ላይ አለኝ። አይ ሱቅ አለኝ። እሺ ሰዎች ከተለያየ ሀገር ያዙሻል ምናምን፣ አንቺ ታደርሻለሽ? ኦኬ እሺ። ታዲያ አሁን ምንድን ነው የገጠመሽ እና ወደኛ የመጣሽው? አሁን የገጠመኝ 2 ዓመቷን ጨርሳ 3ኛ ዓመቷን የያዘች ዱባይ የምትኖር ሄለን የምትባል ልጅ የአዳማ ልጅ እቃ ድርሽ ይላት ነበር። አሁን ልክ 2 ዓመቷን ጨረሰች። ብር ላስገቢልኝ ስላት እሺ እንደዚህ አይነት ችግር ነበረ እንደዚህ ነበረ። ሰሚራዬ ቀስ እያልሽ ማሪ። ሄለን አዳማ ከዱባይ ምን አዘዘች? አልባሳት ለልጆቿ ለ3 ልጆቿ አልባሳት ልብስ ለልጆቿ ልብስ። እሺ በስንት ፍድ የሚፈጅ? በሰዓቱ 61 ሺህ ብር ነው የፈጀው። በሻንጣ የቤት የአዋቂም አለበት። ኦኬ እኮ ለልጆቿ ልብስ ስንት ሻንጣ? አንድ ሻንጣ ልብስ 61 ሺህ ብር። ኦኬ አንቺ 61 ሺህ ብሩን ሳታስገባ ነው ቀድመሽ ልብሶቹን ገዝተሽ ለቤተሰብ የምታደርሽው? አዎ ያው ኦንላይን እዚህ ላይ ካስተመር ለማግኘት ሲባል እኛ እንደዛ ነበር የምንሰራው። አሁን ላይ ግን ትቻለሁ። አሁን ትክክል አይደለም። በምናምን ነሽ ማለት ከደረሽ በኋላ ስልክ ብታዘጋ ምን ብትልን ታመጫለሽ? ቅድሚያ ላለበት እንጂ። እሺ ስለዚህ የዛሬ 2 ዓመት ለሄለን ለምትባል ዱባይ ለምትኖር ሄለን አዳማ ከዱባይ ለልጆቿ ልብስ 1 ሻንጣ ልብስ አዘዘች። ያ ደግሞ ዋጋው 61 ሺህ ብር ነው። 2 ዓመት ሙሉ አልከፈለችም እያልሽ ነው? ምንም አልከፈለችም። እሺ ምን ነበር ምክንያቷ? ምክንያቷ የዛሬ ዓመት ነው ምናምን ላይ የዛኔ ስትር ስጠፋብኝ ምን ሆና ነው ብዬ የእህቷን ስልክ አፈላልጌ ስደውልላት ሰዎቿ ጋር ተጣልታ ቢሮ ገብታለች አለች። ከዛ በቃ ስልክ በምትይዝበት ሰዓት ሰሜራ ደውዪልኝ ብላሻለች በያት አልኳት። አመቻይታ አልደወለችልኝም ልጅቷ ማለት ነው። ከዛ ጠፋች። ከዛችኛዋን ስጠይቃት እኔ ሀቂን ካልሰጣችሁም በቃ እንዴት እንደዚህ ታደርጋላችሁ ምናምን ስለ እሷን ነው የሰጥሻት፣ እሷን ጠይቂያት፣ ስንት ዓመትን ቢያደር ትከፍልሻለች ብላ ዘጋችኝ። ያችኛዋ ብሎክ አደረገችኝ ማለት ነው። ከዛ እንደዛ ስታደርግ ኢትዮጵያ ላሉት ስደውልላቸው እኛ የምናውቀው ነገር የለም አሉ። የምናውቀው ነገር የለም፣ እቃ ተቀብለናል፣ ልክ ነሽ፣ እቃውን ሰጥተናል ለልጆቿ። እሷ ደግሞ አሁን ኦንላይን ጠፍታለች አሉ። ልክ በአመቷ ኦንላይን ተመልሳ መጣች። እኔ ሌላ ቦታ ላቀርብሽ ነው፣ ሚዲያ ላይ ላቀርብሽ ነው፣ ሀኪም ከሰጠሽኝ ግን እኔ አንቺ ጋር ልነካካም ስላት መለሰችልኝ፣ ሪከርድ መለሰችልኝ። አሁን ቪዛ የሆነ ሰዓት ላይ 2020 የዱባይ መንግስት ተናዚል አውርዶ ነበር ይመስለኛል። ላሰራበት ስለሆነ ገንዘቡን ይችን 3 ወሯን ታገሽኝና የ3 ወሯን ሰርቼ ለአንቺ እከፍላለሁ። አሁን ግን ጥቅምት እስኪያልቅ ድረስ ታገሽኝ አለችኝ። የዛሬ ዓመት የሆነ ቪዛ እንዲያወጡ ተፈቅዶላቸው ነበር። እሺ ብያት ልክ ጥር ሲደርስ ላይ ስደውልላት ስልኬን አታነሳም። ቤተሰቦቿ ጋር ስንደውል እኛ ምን እናድርግ ብሯ በአካውንቷ ነው እንዴት አድርገን እኛ እናስጥሽ ኢትዮጵያ የሚኖር ሰው ታውቂያለሽ አሉ። በቃ ዝም ብዬ ኖርኩ። አሁን በመጨረሻ ሰዓት እህቷ ጋር ስደውልላት አዲስ ቁጥር አውጥታለች ብላ የሆነ የዱባይ አዲስ ቁጥር ሰጠችን። ሪከርድ ሳደርግላት አትመልስም። ስደውልላት ቀጥታ አንስታ ታስበላኛለች ማለት ነው። እኔ ከኢትዮጵያ ከ6 በላይ ደውዬላታለሁ እየሞላሁ ማለት ነው። እና ዛሬ አሁን የመጣሁት ሀቢባ ጋር አቅርቢያት ሲሉ የዛኔ በቃ እስከ ዛሬ ለምኛታለሁ ብሩን እንድሰጠኝ። አንድ እሷ ናት። ሁለተኛዋ ልጅ ደግሞ የዛሬ ዓመት
ከ6 ወር ሊሆነው ነው። ረመዳን ላይ ቆይ አማሪ፣ ሁለተኛዋንም እንደዚሁ ከስሟ ጀምሪ። ስሟ ማን ነው? ፋጡማ ትባላለች። ፋጡማ ከየት ነው? ሳውዲ ነበር የምትኖረው። ፋጡማ ከሳውዲ ወዴት ነው የተላከላት? ጎሬንጅ የሚባል ምዕራብ ወረዳ ወግዲ ወግዲ ነው የሚባለው። የሰፈሯ ስም ለብቻው ጎሬንጅ ይባላል። ወይኔ አሁን ልክ ሄለን ከዱባይ ለአዳማ ብዬ እንዳልኩት ፋጡማ ከሳውዲ ለየት ልበላ ወግዲ ብለሽ ጻፊ። አብዛኞቹ ማቁት ነው ለወግዲ። እሺ ወግዲ ፋጡማ ከሳውዲ ወግዲ ምን አዘዘች? ልክ አሁን ሄለን ከዱባይ ለአዳማ በሻንጣ ልብስ ለልጆቿ እንዳዘዘችው ፋጡማ ከሳውዲ ለወግዲ ምን አዘዘች? ፍሪጅ 300 ሊትር ፍሪጅ አዘዘች። 300 ፍሪጅ። እሺ ሌላስ? ሜትር ከ50 ኤክስትራ ቦንድድ ፍራሽ አዘዘች። ያልጋ ፍራሽ ሜትር ከ50 ፍራሽ። ከዛ ምንጣፍ 3 12 ሜትር የቱርክ ምንጣፍ። እሺ ፍሪጅ ፍራሽ እና ምንጣፍ ስንት ፈጀ? የዛኔ 71 ሺህ ብር። 71 ሺህ ብቻ? ፍሪጅ ምንጣፍ ፍራሽ የሁሉ 71 ሺህ ብቻ? የዛኔ እንደዚህ አልጨመረም ነበር። አመት ከ6 ወሯ እንደዛ ነበረ። ኦኬ እንዴ ሄለን ከዱባይ ለልጆቿ ልብስ 61 ሺህ ብር አዛ ፋጡማ ከሳውዲ ለፍሪጅ ለፍራሽ እና ለምንጣፍ 71 ሺህ ብቻ ፌር አይደለም። ለልብስ 61 ሺህ ወጥቶ ለእነዚህ ትልልቅ የቤት እቃዎች 71 ሺህ ብቻ ሲወጣ ፌር አይደለም። የእሷ ዳብል 3 እቃ ነው የወሰደችው። ነው ሀቢባ ጫማም ዳብል ነው። እሺ የፋጡማ አልሐምዱሊላ መታለች መሰለኝ። የአልሐምዱሊላ ቀብድ ለምን አልከ እንዳልመለሽላት ደግሞ ታስረጅኛለሽ። ቆይ ለነገሩ በየትኛውም ሀገር ህግ ቀብድ አይመለስም አይደል ጋይስ? ቀብድ ይመለሳል እንዴ? ሀሳባችሁ ከቀየራችሁ ቀብድ አይመለስም። ለምን እኛ የቲቪ ራክ ልናሰራ ቀብድ ከፍለን በኋላ ላይ የተሻለ ስናይ ሌላ ቦታ በቃ ተውትኛ ሌላ ቦታ የተሻለ አግኝተናል እሱን የምንገዛው ስንላቸው ቀብድ አይመለስም ብለው ነው። ቀብድ አይመለስም። ስለዚህ አልሐምዱሊላ ቀብድ ይመለሽ የምትሆን ታዩ ቀብድ አይመለስም። ቀብድ የሚከፈለው አከራይም ቤት ኪራይም ሆነ ምንም ነገር ቀብድ የሚከፈለው ሀሳብሽን ከቀየርሽ እንዳታስመልሽ ነው። ቀብድ አይመለስም። እሺ ስለዚህ የፋጡማ የሄለን 2 አመት ሆነው የፋጡማ ደግሞ ስንት ጊዜ ሆነው? አመት ከ6 ወር። አመት ከ6 ወር። እሺ አመት ከ6 ወር ኦልሬዲ እነዚህ ሰዎች እቃዎቻቸው ደርሰውላቸዋል? አዎ እቃዎች ተቀብለዋል። እሺ ፋጡማስ እሺ ምንድን ነው ምክንያቱ ማትከፍልበት? ፋጡማ መጀመሪያ ስንነጋገር እዛው ትራንስፖርት እዛው ይገባል ብላኝ ነበረ። ከዛ የእሷ ጎሬንጅ ይባላል በሰዓቱ የጦርነት ቀጠና ስለነበረ መኪና ጠፋና የት ያደርስልሻል? ወግድ የሚባለው ቦታ ማለት ነው። ሶሪ የት ያደርሰዋል? ወግዲ ኦሬንጅ የሚባለው ድረስ ታደርሻለሽ አለችኝ፣ እሷ ጋር ስንነጋገር ማለት ነው። እሺ ከዛ በሰዓቱ ጦርነት ስለነበረ መኪና ከዚህ በታች አይወርድም፣ ከዚህ በታች ራሳቸው መጥተው በሚመቻቸው ሰዓት ይወስዳሉ አሉኝ ማለት ነው። ባለመኪናዎቹ አንወርድም አንችልም አሉኝ። እሺ ሰሚራ ቪዲዮ አብሪ፣ ምክንያቱም እኔ ቤት ተመጥቶ ማንም ሰው ሲከሰስ ሆነ ሲከስ ቪዲዮ ማብራት አለበት። እሺ አንዴ ልልበስና ልብ እሺ ላጃብሽን አርጊና ለበሽኛ ወቅፈች። ጋይስ ሳዲቅ ሞባይል ሾፕን ፎሎ እያደረጋችሁ ሳዲቅ ሞባይል ሾፕን ጎረጂና ወግድ ልዩነት የለውም ማሬ። ጎረጂና ወግድ ልዩነት የለውም። ጎረጂና ወግድ ነው የጻፍኩታ። የታለ ወግዲ ነው የጻፍኩት እኔ። ወግድ ነው እንዴ? ጎረጂ ልበል? ወግዲ ነው ታዲያ። ዙዙ ለምን ታሳስችኛለሽ አንቺ? ወግድ እያልሽ ወግዲ ነው
ዲ ነው ድ አይደለም። በዲ እና በድ ያለውን ልዩነት እያወቅን ደዱ ዲ ዲ ሶስተኛ ፊደል ናት። ድ ደግሞ ደዱ ዲ ዳ ዴ ድ ስድስተኛ ናት። ዲ ሶስተኛ ላይ ያለችዋን ዲ ነው የምንጠቀመው እንጂ ስድስተኛ ላይ ያለችዋን ድ አይደለም። ሶ ዙዙ ፕሊዝ አስተካኪሽ። ቴንኪዩ። ስንቱን አስተምሬ ፊደል አስተምሬ ምን አስተምሬ እንደምችል አላውቅም። እሺ ጋይስ ታርጌቴን እየሞላችሁኝ ቢያንስ በባዶ ጉሮሮ ይድረቅ። ታርጌቴን ሙሉልኝ። ትምህርት ቤት ገባን። ትምህርት ቤት ገብታችኋል። እኔ ሁለገብ ነኝ፣ ሐኪምም ነኝ፣ ዶክተርም ነኝ። እሺ ታርጌቴን ሙሉልኝ ፕሊስ ጋይስ። ፌር አይደለም በባዶ ሜዳ እንደዚህ ጉሮሮ ሲደርቅ። ሜምበር ሁኑ። ደቡል ስጡኝ። ቤቢ ላይ በጣም ወዳሉ ደቡል በጣም ደቡል ስጡኝ። አትታይም። ኒቃ ሚስት ናት ተማሪ። ኖርማሊ ኒቃ ሚስት ነሽ? እሺ። ስለዚህ ፋጡማ ለሄለንን ኦልሬዲ በቤተሰቦቿን በተለያየ ሰው ልታገኛት ሞክረሽ እንትን ስልኳን እየቀየረች ከኦንላይን እየጠፋች እንደተቸገርሽ ነግረሽናል። የፋጡማስ ምንድን ነው ችግሯ? ፋጡማ ምን አደረገች መሰለሽ? ለአረፋ ብሩን አስገባልሻለሁ ካላስገባሁልሽ ለረመዳን ለኢድ ላኩላት እኔ። ከዛ አስገባልሻለሁ እቃው የሆነ መሰለሽ ሲወርድ እዛ ፍራሹን ዝናብ ይመታዋል እና የፍሪጁ ካርቶን ዝናብ ይመታዋል። ከዛ ሰውዬው በጣም ጮህብኝ እና ሰደበኝ። ከዛ ሲሰድበኝ ማለት የፋጡማ ባልተቤቷ ተቀባዩ ማለት ነው። ባለቤቷ። ከዛ ምን ሆኖብህ ነው ስለው ዝናብ መቶታል፣ ከመኪና ላይ ሲወርድ ደግሞ የፍራሹ ላስቲክ ተቀዷል ብሎ በዛ ተነጋገርን። ከዛ እሺ በቃ ችግር የለውም የመጣበት ኪሳራ የኔ ስለሆነ መልሰህ ላክልኝ፣ ወደ እኔ መልሰህ ላክልኝ፣ ችግር የለውም አልኩት ማለት ነው። መተሽ ካልወሰርሽ አልክም፣ ምን ያንቺን ዕቃ አልሸከምም አለኝ ማለት ነው። ከዛ እንደዚህ እያልን እያለ ለምን እንደዛ ትላለህ? እኔ 1000 ወይም 500 ባገኝ ብዬ የላኩልህን ዕቃ እንዴት እንደዛ ታደርጋለህ ብለን በዚህ እየተነጋገርን እያለ ባልተቤቴ ጋር ወሩ። እልክላታለሁ በኪራ ሲመጣ ተነጋግሬ እልክላታለሁ አለኝ። ከዛ ሳይልክልኝ ቀረ። በዛው ስደውልለት አያነሳም። ከዛ እልክላታለሁ ማለት ዕቃውን ሊመልስልሽ ይመልስልኝ ተባባልን። ካርቶኑ ዝናብ ስለነካው ብቻ ካርቶኑ ዝናብ ነክቶታል አለኝ አንደኛ። እሺ የፍሪጁ ካርቶንም እንደዚሁ ዝናብ መቶታል እና ተቀዷል አለ። እሱ ችግር አያመጣም ላስቲኩ ስለተቀደደ ፍራሹ ፀሐይ ላይ አድርገው ምናምን ስለው እንደውም አለኝ ይሄ ምንድነው ስሙን አንቺ ጽፈሽ እንትን ሰፍተሽበታል ምናምን ነገር አለኝ ማለት ነው። ያው እነሱ ለመውሰድ ስላሰቡ ነው በሰዓቱ የተረዳሁት። እኔ እንደዛ ነው ማለት ብራንዱ የፍራሹ ላይ ያለውን ብራንድ ስም አንቺ ነሽ የሰፋሽበት? አዎ አለኝ እንደዛ። ስለ ችግር የለም እቃውን መልስልኝ፣ እኔ ከሰፋሁት ላስቲክ አያስፈልገውም ነበር፣ እቃውን መልስልኝ ስለው ቀጥታ ስልኬንም አያነሳም። በሌላ ሰው የኔን ድምፅ ከሰማ ይዘጋል። ሁለተኛ በሴት ስጽፍለትም ያነባል አያዩም። ከዛ አገራቸው የጦርነት ቀጠና ነው፣ እኔ መሄድ አልችልም። እንዴት ብዬ ልሄድ? እስካሁን ድረስ ችግሩ ስላልተፈታ መሄድ ፈራሁና በዚህ ምክንያት አስቀሩት እነሱ ማለት ነው። ፋጡማ ምን ትላለች? ይሄንን ባደረገው በባሉ እሷ ምን አረገች መስልሽ? ይሄን እንደተባባን እንዳለ እሷ ስልኳንም ተበልጎ ልክ ባለችው በአረፋ ገባች። ተይዛ ገባች። ተይዛ አይደለም መጀመሪያም ልመጣ ነው እና ዕቃ ማሟላው ሌላም ዕቃ ገዛሻለሁ ብላኝ ነበር እና ከገባሽ በኋላ ሀገር እንደገባሽ ነግረውኛል። እኔ ኢንፎርሜሽን እያጣራሁ ነበር። ዕቃዋንም ስታስጭን እኔ ዕቃ ጫንኩበት ደላላ ላስጫነችም። እሺ በራሳቸው መንገድ ነው የሄዱት። ከዛ ከመጣች ደግሞ ለአረፋ የዛሬ ዓመት አረፋ እንደመጣች ነገሩ ማለት ነው። ከዛ በሽማግሌ ነበሩ እነሱ በእነሱ ቤተሰብ
ይሰማሻል ሀቢባ? ይሰማል። ሀቡ ቀብድ የማይመለሰው ከፋዩ ሀሳቡን ከቀየረ ብቻ ነው። በተከፋይ ችግር ከሆነ ይመለሳል። ከፋይ ናት ሀሳብ አይቀየረችው። ታዩ በቃ ሌላ ቦታ የተሻለ አግኝቻለሁ አልፈልግም ስላለች ነው። እሺ ሰሚራ ኔትወርክሽ በትክክል እየሰማንሽ አይደለም አሁን። እሺ የፋጡማና የሄለን ስልክ ቁጥር አለሽ እንድጠራልሽ እዚህ ጋር? ሰሚራ አትሰሚም? ምን ጉድ ነው? አለ በጣም ብዙ ጥጋበኛ ፈጣሪ የማይፈራ ነጋዴ አለ። ግን ደግሞ ከእንደዚህ አይነት ምስኪን ነጋዴ ደግሞ እቃ አዛችሁ እናንተ ናምነው አድርሰው የሰው ገንዘብ አለመስጠት ሀሳብ ነው። አመሳዝነ ስልክ ተደውሎብሽ ነው ሰሚራ? አሁን ይሰማል? አይደለም ኔትወርክን እያስተካከልኩ ነው። እሺ እሺ። የሄለን እና የፋቸው አለኛ ስልካቸው ፎቶቸው ሳለሽ? ኧረ ፎቶቸው የለም ምን ያላቃቸው እና ፎቶቸው ከሌለሽ እኔ ምን ላድርግልሽ? በስልክ ጠርቻቸው ባይመጡ ፎቶቸውን እንለጥፍላቸዋለን ብዬ ፎቶቸው እንዳይለጠፍ ይመጣሉ። ምን ብለው ይመጣሉ? አሁን በስልክ ብቻ ዝም ብለን ስለጠራ ናቸው። ቢያንስ ፎቶ አትሽም እንዴ? 61,000 ብር እና 71,000 ብር ሰው ዕቃ ሲያዝሽ እኔ ፎቶ አልቀበልም። ማሪ ወላሂ ተቀብያቸው አላውቅም። እንግዲህ ራስሽ ጉዳይ። ፎቶ ስልካቸው ግን አለ እና ስልካቸው እንዳይለጠፋ ቁጥራቸው እንዳይለጠፍ ፈርተው ይመጣሉ። ቁጥር እኮ ይቀየራል። እስኪ ጠይቂያቸውና እምቢ ካሉ እናያቸው። በዚህ ዘመን እንደዚህ ያውቋቸው ሰዎች ሊኖሩ ይችላሉ ብዬ ነው። አሁን አንቺ ጋር ስመጣ አሁን በቁጥራቸው ያውቋቸዋል። ብዙዎቹ ይታወቃሉ። አንድ አካባቢ ላይ ነው የሚኖሩት። ለዛ ነው የመጣሁት። ጋይስ ቅድም የመጣው ልጅ ማን ነበረ? ቢላል የሚባለውን ልጅ ጥሩት። አሚር መልሷል። ቢላል የሚባለውን ልጅ ጥሩት ፕሊዝ። ቢላልን ፎሎ ያደረጋችሁ ካላችሁ ሼር አድርጉለት። ጠዋት ቢላል የሚባል ልጅ መጥቶ ነበር፣ ታስታውሳላችሁ? እሺ ምንድን ነበር ያልሽኝ? ስልክ ቁጥርሽ አንቺ ነጋዴ ስለሆንሽ ችግር የለብሽም። እዚህ ጋር ስልክ ቁጥርሽን ብትነግሪኝ እኔ ነው ችግር የለውም። ቆይ አንዴ እናቴ፣ ዋትሳፕ አለሽ? አዎ። እሺ ቆይ አንዴ +251 እሺ 09 ሰሚራ 39 አይሰማሽም? ብያለሁ 39 ብያለሁ። 02 3642 3642 ኔትወርክ የትልስ 3642 አሁን ቁጥራቸውን ባኪሊን ብዬ ብሚሰሩ አንቺ ነ 3642 ኧረ በቃሽ ሰሚራ፣ ኧረ በቃሽ። አንቺ ነሽ ፕሮፋይልሽ ያስታውቃል። አረቢያ መለስ ነው እዚህ ያለ ፕሮፋይል። ሰሚራ ሀቢባ ነኝ። የሄለንና የፋጡማን ስልክ ቁጥር ላኪልኝ። ግን የእውነት ሀራም ግፍ ነው። ፈጣሪን ግን አትፈሩ። እውነት እንደዚህ የምታደርጉ ሰዎች እውነች አንድ ምስኪን የልጆች እናት በዚህ ኔትወርክ ደሴ ላይ ተቀምጣ ልጆቿን የምታሳድግ የእሷን ሀቅ መብላት እሷን አዞ እንደዚህ ውጭ ሀገር ተቀምጣችሁ አዛችሁ ብሩን አለመክፈል። እኔ ልጆቼን በፍጹም የሰው ሀቅ አላለብስም። ለልጆችሽ ልብስ አዘሽ
ሳትከፊበት 2 ዓመት ሙሉ ያለበሽው ሰው ግን አይደብርሽም? በጣም ይደብር። በጣም ይደብር። እንደዚህ ደግሞ ሰው አልቅሶ ደግሞ ወደ ፈጣሪ የሚለምንባችሁ የሰው ሀቅ ጥሩ አይደለም። 5 ሳንቲም የሰው ሀቅ ጥሩ አይደለም። 5 ሳንቲም ልጆች ይዛ እንደዚህ ከባድ ስራ የምትሰራው ከዛ ዋናዋንም ውጭልፍ እንኳን ትርፍ ልትብር ቴሌግራም ፕሮፋይል እውነትም እኔ ምንሽ ቴሌግራም ላይ ፎቶቸውን አድርገው ከሆነ ግን የእነሱ ባይሆንስ ጋይስ፣ በፊት ለፊት ያላያችሁትን ሰው የሰው ፎቶ ቢያደርጉስ፣ የጓደኛ የሆነ ነገር ቢያደርጉስ። አዳማ አዘዘቻት። ዋጋው 61,000 ብር ነው። 2 ዓመት ሆኖ 5 ሳንቲም ሰታታጠቀም እስካሁን ስትለማመጣት ቆይታ ቁጥር ስቀይርባት ወላ ስጠፋባ ቆይታ ጭንቃት እኛ ጋር መጣች። ሁለተኛዋ ፋጡማ ትባላለች ከሳውዲ አሁን ኢትዮጵያ ገብታለች። ከሳውዲ ዛሬ 1 ዓመት ከ6 ወር ፍሪጅ ፍራሽ እና ምንጣፍ አዘዘቻት። ያ 71,000 ነው ሂሳቡ። አደረሰችላት። ፋጡማ እንዳባሏል ለመክፈል ስለማይፈልጉ ምክንያት ሲያበዙ፣ አንዴ ፍሪጁ ውሃ ነክቶት ዝናብ ዘንቦበት ነበር ሲመጣ፣ የፍሪጁ ካርቶን ዝናብ ነክቶት ነበረ። አንዴ ደግሞ የፍራሹ ላስቲክ ጫፉ ተቀዷል እና ፍራሹን ዝናብ ነክቶበት ጭራሽ ቢላቸው ደግሞ የፍራሹን ብራንድ ስም አንቺ ነሽ በእጅሽ የሰፋሽው፣ ሎጎም አንቺ ነሽ የሰፋሽው። ኧረ ከባድ ነው። ከበሻ ጋር ቢዝነስ ማግኘት ሞት። አንዳንዴ ነጋዴዎችም ያሳዝኑኛል፣ ገዢዎችም ያሳዝኑኛል። የጓደኛውን ቢሆን ፎቶ ሲፖስት መተው እንደዚህ ነው። በፍጹም አላረግም። አስባችሁታል? ለምሳሌ ሆነ የኔ ጓደኛ የለኝም እንጂ ጓደኛ ቢኖረኝ የሆነች ጓደኛዬ ፕሮፋይሏን አድርጌ እኔ ባጭበረበርኩት የእሷ ፎቶ ተለጥፎ የሆነ ቦታ ላይ ከዛ እሷ ስትመጣ አስባችሁታል? አይደረግም እንዴ! ዝም ብለው የማንንም ፎቶስ ቢሆን ያደረጉት የጓደኛም ቢሆን ቴሌግራም ላይ ያደረጉት ሰሚራ ልሻለሁ ፋሚሊ ልኬልሻለሁ። ኖ እኔ ያልኩሽ አንቺ የምትሰሪው ምን ላይ ነው? ኦንላይን ምን ላይ? ቲክቶክ ላይቭ ላይ ነው? አይ ላይቭ ላይ አይደለም፣ እኔ ቴሌግራም ነው ሀሳብ ላይ ነው የምሰራው። ኦኬ ታዲያ አንቺ ቲክቶክ ላይቭ ላይ ቢሆን አትሊስት ገስት ገብተው ኦርደር ሲያደርጉ ቪዲዮ አብሩ ሊንክ ነበረ። ግን አሁን ዞሮ ቅድመ ክፍያ እንጂ ሳይከፍሉ እቃ ማድረስ ሁለተኛ እንዳይለምድሽ። አይ ከዛ በኋላ ተምራለሁ። እሺ ቆይ አሁን በምልክት ፍጹም ማታውቂያቸው ከሆነ ምንድን ነው የምናደርገው? አሁን ቴሌግራም ላይ የራሳቸውን ፎቶ ፕሮፋይል ቢያደርጉ የሰውን ቢያደርጉ መለየት አንችልም። ከቴሌግራም ፕሮፋይል ብሎ ነበር ህዝቡ ፎቶቸውን ልንፈልግ። ቴሌግራም ላይ ፎቶ ጭራሽ አይለጥፉም። እንኳን ቴሌግራም ቲክቶክም አላት የዱባያ፣ ጭራሽ የራሳቸውን ፎቶ አይለጥፉም። አሁን እኮ ይህን ያንቺን ጅልነት እኮ ነው የሚያሳየው። ይቅርታ አድርጊልኝ እና ሰሚራ እኔ ያገኛለሁ ብዬ ነው ሀቢባዬ። አይኖ አውቃለሁ አተርፋለሁ ብለሽ ነው፣ ግን እንደዚህ አይነት ነገር የለም በዚህ ዘመን ገባሽ? አታውቂያቸውም፣ አያውቁሽም። በፎቶ ላይሻቸው በቪዲዮ ላይሻቸውም ኦርደር ሲያደርጉ ቅድሚያ ገንዘብ ማስገባት አለባቸው። እሱ ትክክል ነበረ። ሄደ እኔ ነው የተበላ ይደረግ እንደዚህ መጀመሪያ የላክሽው 971 የሄለን ነው? አዎ የሄለን ነው እሱ። እሺ ሰላም ጤና ይስጥልኝ። ሄለን ሀቢባ ነኝ። እኔ ቤት ቲክቶክ ላይቭ ገስት ላይ ሰሚራ የምትባል ደስ የምትኖር አንዲት ነጋዴ ለልጆችሽ የዛሬ 2 ዓመት ሻንጣ ሙሉ ልብስ አዘሽ 61,000 ብር የሚያወጣ እስካሁን ድረስ 2 ዓመት ሙሉ ብሩ እንዳልሰጠሻት እና እስካሁን ድረስ በዘመድ አዝማድ በቤተሰብ ብታስጠይቅሽ በኦንላይን እየጠፋሽ ቁጥር እየተያየሽ እንዳስቸግርሻት ነግራለሁ። እና እባክሽን ነይና አሁን ላይቭን ሼር አደርግልሻለሁ መተሽ ምክንያትሽን አቅርቢ።
ቆይ ላይቭን ሼር ላድርግላት። ሁለተኛው ደግሞ የፋጡማ ነው። የፋጡማ የሄለንን ኮድ ምናምን አስገብተሽ ስለላክሽልኝ ጠቅ ሳረገው ገና ስነካ ወደ ዋትሳፕ ወሰደኝ። የፋጡማንም እንዲህ ነበር መላክ የነበረብሽ። ችግር የለም። አይን ያስተካከልኩት በቃ ፕላስ 251 ኦኬ። የፋጡማ ድምፅ ካለ ታሰማንኛ እናጋልጣለን። የፋጡማ ቮይስ አለሽ? ሳውዲ የሚኖሩ ብዙ ሰዎች አሉ እዚህ ውስጥ እና ሊያውቋት ይችላሉ። ቮይስ የተላላካችሁት ካለ ክፈች። የፋጡማ ጠፍቶብኛል። ስልክ ቀይሬያለሁ። በነገራችን ላይ ጠፍቶብኛል ድምጿ። 2 ዓመት ከ6 ወሩ ስልክ ባለፈው ስቀይር እንትን ብሎብኝ። ያቺም ስሟ ራሱ ለሄለን ላይሆን ይችላል። እችም ስሟ ፋጡማ ላይሆን ይችላል። ምን አይነት ነጋዴ ነሽ በእናትሽ? ሰላም ጤና ይስጥልኝ። ፋጡማ ሀቢባ ነኝ። እኔ ቲክቶክ ላይቭ ላይ ሰሚራ የምትባል ነጋዴ ገዝት ገብታ አንቺ የዛሬ ዓመት ከ6 ወር በሳውዲ እያለሽ ፍሪጅ፣ ፍራሽ እና ምንጣፍ 71,000 ብር አዘሻት። እስካሁን ድረስ ዓመት ከ6 ወር ገንዘቧ እንዳልሰጠሻት እና አንቺ ነው ባለቤትሽ የተለያየ ምክንያት እያቀረባችሁ እስካሁን ገንዘቧ እንዳልሰጣችኋት ነግራናለች። እና እባክሽ አሁን ላይቭን ሼር አደርግልሻለሁ ነይና ለምን ገንዘቧ እንደማትሰጧት ንገሪኝ። ቴንኪዩ። ለሁለቱም ቮይስ አድርጌያለሁ። ላይቭን ሼር ላይ የፋጡማ ግን 1 ራይት ነው፣ የሄለን ግን 2 ራይት ነው ይሆናል። ኢትዮጵያ ስለሆነች የባሏ ስልክ ነው እሱ የተቀባዩ ስልክ ስለሆነ ምናልባት ላይገቡ ይችላሉ። የባሏን ነው እንደ ሰጠሽ ምናልባት ዳታ ላይገቡ ይችላሉ እነሱ እኮ የባሏን የሷማ ተበልጓል። አይሰራም ጭራሽ ምንም ነገር አይ የባሏ ነው። አብዱራህማን ይባላል። ወይም ደግሞ ስንት ጊዜ ምስጋ ነው። ስንት ጊዜ ሆናት እንትን ከገባች ሀገር ከገባች ዓመት ከ2 ወር ይሆናታል። ዓመት ከ2 ወር ወይም 8 ወር ከዛ ይበልጣል። እንደዛ ነው። ዓመት ከ2 ወር የአረፋ ነው። በምን ዋስትና ላክሽላቸው? እሱ እኮ ነው የገረመኝ። እንደዚህ ነጋዴ ሄዳችሁ ታውቃላችሁ ውዶቼ? እኛ በነገራችን ላይ ሀቢባዬ ልንገርሽ፣ የመጀመሪያ ሰሞን ንግድ ስንጀምር ኦንላይን የሚሆን ብዙዎቹ ነጋዴ ያውቁታል። መጀመሪያ ቀይ ይላክላቸዋል፣ ቤተሰቦቻቸው ጋር እናስረክባለን። አብዛኛው ይሰጣል። አሁን እነዚህ ሰዎች ናቸው እንጂ ብዙዎቹ ይሰጣሉ። እና የምንሰጣቸው ቅድሚያ ነው። እነሱ በምንም ነገር ስለማያምኑ እኛ ታማኝነታችንን እያሳየናቸው ነበረ። ቅድሚያ ብር ላኩ ሲባሉም እሺ ስለማይሉ በእርግጥ ለእምነቱ ደግሞ እኛም ደግሞ ግዴታ እቃው ከደረሰ ብሩን ያስገባሉ። ይሄን ሁሉ አውርተን ብለን ስለምናምን ለዛ ነው። ይቅርታ የእንትን አይደለ ቮይስ አድርጎልኝ እሱን እየሰማሁ ወደ ልጅቷ ወደ ባለ ጉዳዩ ፎርዋርድ እያደረኩ ነበር እና ያው ልኬላቸዋለሁ። ቮይስም ልኬላቸዋለሁ። ላይቭን ፎርዋርድ አድርጌላቸዋለሁ። ሲመልሱ እነግርሻለሁ፣ ጠራሻለሁ። ፎቶ ቢኖርሽ አሪፍ ነበር። ፎቶቸው ሲለጠፍ ይመጡ ነበር። ፎቶ የላት ቮይስ የላት። በድምፅ እንኳን ፋጡማን እንዳንለያት ፌመስ ከሆነች ሳውዲ ላይ ብዙ ፋጡማዎች ስላሉ ሳውዲ ላይ
ከብዙ ፋጡማዎች ሱሶች ምናምን ብዙ ናቸው ሳውዲ ላይ እና እንግዲህ እንለይላት ነበር። እድልሽ ነው ማሬ። ሙሉ ስማቸው የላትም እናቴ። ፋጡማ እና ሄለን ትክክለኛ ስማቸው